ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም ዛሬም እንደተለመደው በሌላ ቪዲዮ ተገናኝተናል። ዛሬ ቪዲዮ ብዙም ደስ የሚል ቪዲዮ አይደለም። እውነት ለመናገር ሰሞኑን እንግዲህ በሃይሚና በብሩኬ መሀል ያለው ኦልሞስት ለአንድ ወር ምናምን ይሆናል፣ ለአንድ ወር 2 ወር እንደዚህ አካባቢ ማለት ነው። ደስ የማይሉ አለመግባባቶች ተፈጥሮ እንደቆዩ ስናይ ቆይተናል። ነገር ግን እንግዲህ ትናንትናም ሃይሚ ወንድሟን ይዛ መታ ይቅርታ እንዲጠይቅም አድርጋ ነበር። ነገር ግን ዛሬ በጣም ደስ በማይል ውሳኔ መታለች። ያም ውሳኔ ደግሞ ካሁን በኋላ ከሀገር ልወጣ ነው የሚል ውሳኔ ነው ይዛ የመጣችው። ከብሩኬ ጋር ያለው ነገር አብቅቷል እና ወደዛ መመለስ አልችልም ጨርሻለሁ ብላለች። እንግዲህ እሱንም ዘርዘር አድርገን እናያለን። ሌላው እንግዲህ ለብሩኬ መልካም ነገሮችን ተመኝታለች። አግኝቼው እንዳልሰናበት ደግሞ ብዙ ነገሮችን ያደርጋል፣ እንዳልሄድም ሊያስቸግረኝ ይችላል የሚል ሀሳብ ነው ያስቀመጠችው። ነገር ግን ይለያያሉ ወይ ይሄዳል ትሄዳለች ወይ የሚለው ነገር በእርግጠኝነት እንደማትሄድ 100% ተስፋ አለን ማለት ነው። ልትሄድም አትችልም፣ ቤተሰብ ላይ አይፈቅድላትም በእርግጠኝነት የሚል እምነት አለን። ያሉትን ቪዲዮዎችን እያየን አጠር ያለ ቪዲዮ ይዘናል። እሱንም ይዘን ዘርዘር አድርገን እናያለን። ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቤታችን ሰብስክራይብ እንድታደርጉ በትህትና እንጠይቃችኋለን። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ ላይክ እንድታደርጉ እንጠይቃችኋለን። እንዴት ናችሁ ቤተሰቦች? ደህና ናቸው? እኛ በጣም ደህና ነን። በያላችሁበት ሰላማችሁ ብዝት ይበልላችሁ። እንግዲህ ዛሬ ሃይሚ ትንሽ ያነባችበት ቪዲዮ ነው። በጣም ሀዘን የተሰማት ቪዲዮ ነው። እኛም አብረን አዝነናል። በጣም በጣም ያሳዝናል። ምክንያቱም ትናንትና ችግሮች ሲፈጠሩ የባሰ ችግር እንዳይፈጠር ከሀገር ሁለቱም ተያይዘው እንዲወጡ ተመኝተን ነበር። እሱ አልተሳካም። ዛሬ ብቻዬን እወጣለሁ ሄዳለሁ፣ እነዚህን ሁሉ ግርግሮች መስማትም ማየትም አልፈልግም ብላለች ሃይሚ። እኛም ብለን ነበር፣ ግን ብቻሽን ባይሆን የተሻለ ነው። ከብሩኬ ጋር ቢሆን ኖሮ እኛም በጣም እንስማማ ነበር። ምክንያቱም ማንም በራችሁን እያንኳኳ የሚረብሻችሁ የተፈጠረውን ሰላም ለማደፍረስ ብቅ ጥልቅ የሚልባችሁ ሰው በሌለበት ሰላም ባለበት ሁኔታ ወደ ዱባይ ብትሄዱ ተመኝተን ነበር። ያው እንግዲህ አልሆነም። በመሀል የተፈጠሩት ብዙ አለመግባባቶች ይሄን ለማድረግ አልተቻሉም። ግን ሃይሚ ብሩኬ ነጋሽዬ የእሷን ቤተሰቦች ባሉበት ትወጣለች ብዬ አላስብም። ምክንያቱም የተቻላቸውን ነገር ሁሉ አድርገው ይሄ ሰላም እንደሚመለስ ተስፋ እናደርጋለን። ወይ እንግዲህ አሁን የወሰንሽው ውሳኔ ሁሉንም አነቃንቆት በአንድ ላይ ወይ እንግዲህ በሽምግልና የሚያልቅ ሊሆን ይችላል። ከዚህ በኋላ ሌላ ሰው ሳይገባበት በቤተሰብ ሽምግልና ብቻ የሚያልቅ ሊሆን ይችላል። ስለዚህ እንጂ መቼም ብሩኬም ይሄን ቪዲዮ አይቶ ዝም ይልሻል ብዬ አላስብም። የተቻለውን ነገር ሁሉ ተፍጨርጭሮ እንዳትወጪ ወይም ደግሞ ከሀገር እንዳትወጪ እንደሚያደርግሽ ተስፋ እናደርጋለን። ምክንያቱም የብሩኬን ይሄን ያህል ስሜቱን ገፍቶ በዚህ ልክ ይቅርታ እየጠየቀ ሌላ ህይወት ጀምራለሁ ብለሻል። ይሄን ፍቅር ረግጦ ሄዶ ሌላ ህይወትም አይቀናም። ስለዚህ ያሉትን ነገሮች በመፍታት እዚሁ ብትቆይ እዚህ ብትሆኝ የተሻለ ነው እንላለን አይደል? ሰው ሀገር ሄዳ ደግሞ ሁሉም ነገር እንዳሰቡት ላይሆን ይችላል። ሁሉም ነገር እንዳሰብነው አይሆንም፣ ምንም ጥያቄ የለውም። ፍቅር ደግሞ ብዙ ነገሮችን ያልፋል የሚል እምነት አለን እንጂ ችግሮች ሲፈጠሩ በቃ ይሄ የመጨረሻ ነው እያሉ መውጣት አስፈላጊ ነው ብዬ አላስብም። አለመግባባቶች ይፈጠራሉ ሁሌም። ነገም ከሌላ ሰው ህይወት ብትጀምሪ አለመግባባቶች እንደሚፈጠሩ ምንም መርሳት የለብሽም። ከፍጹም ከሆነ ሰው ጋር ትገናኙ ማስተካከል ያለበትን ነገር ብሩኬ እንዲያስተካከል ብታደርግ የተሻለ ነው። ኦፍኮርስ ብዙ ጊዜ ይደክምሻል ማስተካከል ያለበትን። አንቺም ግን ያልተረዳሽ ጎኖች አሉ። እሱን ነገር ብትረጁ እሱም አንቺን ቢረዳ ነው አስፈላጊ የሚሆነው እንጂ ይሄኛው ውሳኔ ግን ትክክለኛ ነው ብዬ አላስብም። አንቺ የተመኘሽለት እሱ ከአብሳላት ጋር እንዲኖር ምናምን ነገር ነው። ግን እሱ ደግሞ ከነሱ ጋር መኖር አይፈልግም። የሚፈልገው አንቺን እንደሆነ ደጋግሞ እየነገረን ነው። ለአንቺም እየነገረች ነው። ምናልባት እንግዲህ ኤፍሬም ቁጭ ብሎ ነገሮቹን እያያል የሚል እምነት የለኝም። ምናልባት ከሁሉም ደብቄ ነው ይሄንን ውሳኔ የወሰንኩትና ቲኬትም ተቆርጧል ብለሻል። እንግዲህ ብሩኬን ባለፈው ቲኬት ተቆርጦ ነው የቀረው። ምንም ችግር የለውም፣ ገንዘብ ነው የሚቀረው። ነገር ግን ኤሚ እንዳለችው
ከዚህ መውጣት የነበረባችሁ የረፈደበት ሰዓት ነው። በፊት ቢሆን ኖሮ ተነጋግራችሁ ችግራችሁን ትፈታላችሁ ብለን እናስብ ነበረ። ነገር ግን ያ ነገር አልሆነም። አሁንም ደግሞ በእርግጠኝነት ሀይሚ ረፍዷል አልሽ እንጂ አልረፈደም አሁንም ማለት ነው። እናንተ 2 ዓመት ጥሩ የፍቅር ጊዜ ያሳልፋችኋል ማለት የሆነ አለመግባባት ተፈጥሮ ምናምን በይቅርታን በምን እያለፋችሁ ቢሆን ማለት ነው። ማንም ሰው ደግሞ ስሙዝሊ ችግር ሳይኖር ይኖራል ማለት አይደለም። በነገራችን ላይ ይሄን ማመን አለባችሁ። መጋጨት አለ፣ ከዛም በኋላ ወደ ሰላም ማምጣት አለ። መቼም ቢሆን ማለት በትዳር ውስጥም ይሁን በፍቅር ውስጥም ማለት ሁለት ፍጹም የሆነ ሰው አይደለም የሚጋባው ማለት ነው። አንድ ላይ የሚኖረው በፍቅር ቢሆን የሚኖረው ማለት ነው። አለመግባባቶች በጣም ይፈጠራሉ። በነገራችን ላይ አንዳንዴ በጣም አለመግባባት ሲፈጠር በጣም በመሀላችሁ ፍቅር አለ ማለት ነው። ስለምትጠላሉ አይደለም። አንቺ እሱን ስለምታዩ እሱ አንቺ ስለሚጠላሽ አይደለም ማሰብ ያለብን ነገር ማለት ነው። እና ትኩረት ስለምናደርግ ነው ማለት ነው። እዛ ሰው ላይ ትኩረት አለን ማለት ነው። እና ለዛም አለመግባባቱ የሚፈጠረው እና የምናደርጋቸው ነገሮች ያ ሰው ትኩረት ስለሚያደርግብን ኢሚዲየትሊ ስለሚታይ ነው። ሀይሚ ብሩኬ ላይ በዚህ ልክ ቅሬታ ያደረባት ብሩኬ ላይ በጣም ትኩረት ስላላትና ስለምትወደው ነው። የሚያደርጋቸው ነገር ትንሿም ነገር ትልቅ ሆና ፊቷ ስለምትታይ ነው። እሱም ቢሆን እንደዛው ማለት ነው። እና ባይዋደዱ አይታዩም። ትኩረት ባይኖር እንደዚህ ጥቃቅን ስህተቶችንም አይታይም ማለት ነው። ስለዚህ እንደዛ ነው ብዬ አስባለሁ እንደኔ። እስቲ ቪዲዮውን አጠር ያለ ቪዲዮ እና ሀሳብ እንስጥበት። ወደ ቪዲዮ እንሂድ። 1 ዓመትም ሊፈጅብኝ ይችላል፣ 2 ዓመትም ሊፈጅብኝ ይችላል። ግን ነገሮችን አስተካክዬ ወደ እናንተ መጥቼ እናንተንም በሰላም በጤና እንደማገኛችሁ ተስፋ አደርጋለሁ። እንግዲህ ከሚዲያም ጭምር ነው ለመጥፋት ሀይሚ ያሰበችው። ይሄ የመጨረሻ ቪዲዮ ነው ያለችን። በእርግጠኝነት ነገ ኤርፖርት ላይ ልንገናኝ እንችላለን። ብሩኬም ዝም ብሎ የሚያይ አይመስለኝም። ኤርፖርት ድረስም ቢሆን እንዳትሄድ ማድረግ እንደሚችል ጓደኞቿም እንደማይለቋት ምንም ጥያቄ የለውም። ከዚህም ፊትም ብሩኬ እንደዚህ ያለ ውሳኔ ወስኖ ነበር። ግን ሀይሚም እዛ ድረስ በመሄድም ብሩኬ ወደ ቤቱ እንዲመለስ ተደርጓል። ወደዚህ ሀገር ሳይሆን በሚዲያ ለመመለስ ሞክራለሁ። ይሄን ነገር ስነግራችሁ በጣም በትልቅ ሀዘኔታና በተሰበረ ልብ ነው የምነግራችሁ። ምክንያቱም ከእናንተ ጋር በጣም ብዙ ጊዜ ያሳልፈናል። በጣም ብዙ ነገሮች እየተፈጠሩ ነው። እኛም ልባችን እየተሰበረ ነው። እርስ በርስ በጣም ብዙ ነገር እየተደራረስን ነውና እኔ በበኩሌ ምቾት አልሰጠኝም ይሄ ነገር። በነገራችን ላይ አይደለም ለእናንተ ለእኛ ምቾት አልሰጠንም። ለሚከተላችሁ ለሚወዳችሁ ኦዲየንስ ራሱ ምቾት አልሰጠም። ምክንያቱም ኦዲየንስ እናንተን ሰላም ነው የሚፈልገው። እናንተ ስትስቁ ኦዲየንስ ይስቃል፣ ደስተኛ ይሆናል። አሁን ግን ደግሞ መጥፎ የሆነ ስሜት ውስጥ መጥፎ የሆነ ሀዘን ውስጥ ነው ያለው ኦዲየንስ እናንተን የሚከተል እና አንዳንድ ጊዜ የኦዲየንስን ምክር ብቻ በተሰሙ ራሱ ነገሮችን ማስተካከል እንደምትችሉ በጣም እርግጠኛ ነኝ። ምክንያቱም ኮሜንቶች የሚጻፉ ኮሜንቶች በጣም ገንቢና ወሳኝ የሆኑ ናቸው። ምክንያቱም እናንተ 1 እና 2 ሰው ናቸው። የዚህ ሁሉ ኦዲየንስን ኤክስፒሪየንስ ነው የምታገኙት። ኮሜንት ላይ ገብታችሁ ብታነቡ የእያንዳንዱን ሀሳብ ማለት ነው እና ይጠቅማችኋል ብዬ አስባለሁ። ከአንዳንዴ ያልታየን ነገር ሰው ስለሚታየው ከችግሩ ውጭ ያለ ሰው በነፃነት ብዙ ነገር ማሰብ ስለሚችል በነፃነት ሀሳቡንም ሲሰጣችሁ ለእናንተ የሚጠቅማችሁን ነገር ከዛ ላይ ትወስዳላችሁ ብዬ አስባለሁ። አንቺም ብዙ ሰዎች እየመከሩች ስለሆነ ከዛ የተወሰነ ሀሳቦች ብትወስድ ጥሩ ነው። የሰው ልጅ ደግሞ ባለበት ቦታ ሰላም መሆን ካልቻለ ምንም እንግዲህ ሌላ አማራጭ የለውም። አይሆን ውሳኔ ይወስናል። ይቅርታ አድርጊለት፣ ትናንትም ከዛ ወዲያ ምናምን በቃ በዚህ 3 ቀን ውስጥ ብዙ ነገር እያላችሁኝ የነበራችሁ ሰዎች አላችሁ። ይቅርታ አድርጊለት። እስከ መቼ? የይቅርታ ልብ እስከ መቼ? ፍቅር እስከሆነ ድረስ ያው ትወጂዋለሽ፣ እንደምትወጂውም እየነገርሽን ነው። ከወደድሽው ደግሞ ይቅርታ አድርገሽለት ማስተካከል ያለበትን ነገር አስምረሽበት ይህንን ካስተካከልክ እንደ ቅድመ ሁኔታ እንኳን አስቀምጠሽም ቢሆን ማለት ነው። ምክንያቱም አሁን ደጋግሞ ይቅርታ እየጠየቀሽ ነው አይደለም? እንደ ቅድመ ሁኔታ ይህን ካስተካከልክ እኔ ወደ አንተ ህይወት እመጣለሁ ይቅርታውንም እቀበላለሁ ብትዩ በእርግጠኝነት ብሩኬ አሁን ምንም ነገር ከማድረግ ወደ ኋላ አይልም። ስለዚህ ይሄኛው ከዚህኛው ውሳኔ ግን ይሄኛው የተሻለ ነበር አንቺም ማለት ነው። እየወደድሽ ሄደሽ ከሌላ ሰው ጋር ህይወት መጀመር አትችይም በእርግጠኝነት ማለት ነው። ፍቅር ቀልድ አይደለም፣ ወይም ደግሞ የሸቀጥ ሱቅ አይደለም ልብ ማለት ነው። ፍቅር ውስጥ ያለ ልብ በዛ ልክ አይደለም። አንዱን ዕቃ አንስተሽ አንዱን ዕቃ እንደምታስቀምጪው አይደለም። ስለዚህ ቆም ብለሽ ማሰቡ የተሻለ ነው ብዬ አስባለሁ።
የሰው ልጅ ልብ ይደክማል። የሰው ልጅ ታግሎ ይደክመዋል። እሺ እና ለኔ በጣም ከባድ ነገር ነው። ህፃን ልጅ አይደለም ብሩኬ፣ በጣም ብዙ ነገሮችን ያውቃል። ራሱን የሚያውቅ ሰው ነው። በዛ ላይ ደግሞ ወንድ ልጅ ነው። ከሴት ልጅ እንደውም ወንድ ልጅ በብዙ ነገሮች ይሻላል ብዬ አስባለሁ። ሴት ልጅ ያው ብዙ ነገር የሚያሳምማት ነገር አለ። ተፈጥሮአዊ ነገሯ ራሱ በጣም ብዙ ጊዜ ስሜታዊ የምትሆንበት ጊዜ ነው የሚበዛው። ምክንያቱም እውነት ነው፣ ምንም ጥያቄ የለውም። እስቲ ይሄንን አንቺ ዘርዘር አድርጊው እስቲ። አዎ በጣም ከባድ ነው ሴት ልጅ የምታሳልፈው። ባይ ኔቸር ሴት ላይ ያለ ሎድ ምንም ጥያቄ የለውም ከባድ ነው። በተለይ ሆርሞናል ነገሮች ላይ እኛ በጣም ተጎጂዎች ነን። ማንም አይረዳቸው ከባባድ ስሜቶች እናሳልፋለን። ጭንጭ ይኖራል፣ ንዴት ይኖራል። በዛ መሀል ደግሞ ሰው ማስቀየምም ይኖራል። ሰው ስታስቀይሙ ደግሞ ቤታችሁ ሌላ ተጨማሪ ሰላም ይጠፋልና ሴት ልጅ የምትሸከመው ብዙ ሎዶች አሉ። አሁን ሀይሚ በየወሩ የምናስተናግደው ከባድ ጊዜ አለ ብላለች። እውነት ነው። ሴቶች በየወሩ መታመምም ቅድም እንዳልኳቸው የባህሪ ለውጦችም እንዳሉ ናቸውና እነዛን ሁላችላ ብሩኬን ለማስተካከል ሞክሬያለሁ ነው እያለች ያለችው። ሳላደንቅ አላልፍም እንደ ሴት፣ ምክንያቱም ጎበዝ ነሽ። ከነዚህ ሁሉ ጫናዎች ጋር አንድን ደግሞ ለአንቺ የማይመችሽን ባህሪ የያዘ ሰው ማለት ብሩኬ በጣም የዋህ ስለሆነና ሰዎችን ኦቨር ትሪት ስለሚያደርግ ወደ ቤትሽ የሚመጡትን ሰዎች እነዛን ሁሉ ሴቶች በስነስርዓቱ በስነስርዓቱ ማለት ራስሽን ኮንትሮል አድርገሽ እነዛን ሰዎች ደግሞ የሚገባቸውን መልስ እየሰጠሽ እሱንም የመከርሽ መኖር ቀላል ነገር አይደለም። ይሄን ሳላደንቅሽ አላልፍም። በግለሰብ ደረጃ ግን ያን ሁሉ ስለቻልሽ ያ ሁሉ ልፋትሽ ሜዳ ላይ እንዳይወድቅ ነው የኔ የመጨረሻ ምልሽ ነገር። ምክንያቱም ይህን ሁሉ ነገር ችለሽ ከፈጣሪሽ ጋር እየታገልሽ ቆይተሽ ያን ሁሉ ድካምሽ መሬት ላይ አይውደቅ፣ ዋጋ አታሳጩ ነው። ወይም የለፋሽለትን ነገር መልሰሽ ወደ ራስሽ ብታመጪው የተሻለ ነው። ከሆርሞን ጋር በተያያዘ ራሱ በጣም ብዙ የምትነጫነጭበት ወር በመጣ ቁጥር የምትነጫነጭበት ብዙ የምትታመምበት ጊዜ አለ። ያን ሁሉ ተቋቁማ ብዙ ኃላፊነቶችን ተቋቁማ ደግሞ የወንድ ልጅ ችግሮች የወንድ ልጅ ይሄ ምንድነው አልገራ ያሉ ባህሪያቶችን ለመቅረፍ መሞከር በጣም ትግል ነው። 2 ዓመት ሙሉ የቻልኩትን ሞክሬያለሁ። የቻልኩትን ነገር ለማድረግ ሞክሬያለሁ። ይሄን የምናስቸግር አልመሰለኝም። አዎ ልክ ነች ሀይሚ። ከዚህ በኋላ 2 ዓመት ሙሉ ማለት 24 ወር ነው በንጭንጭ የታገሰችው። ግን ደግሞ ጥሩ ጊዜያቶችን አሳልፈው በጣም የምናውቃቸው ማለት የንጭንጭ ጊዜ ማለት አሁን እሷ ከእድሜዋ 24 ወራትን በየወሩ ክፉ ነገር ካለ በዚህ እየታገሰች ከብሩኬ ጋር ይሄንን አሳልፋች ከእድሜዋ ይሄን ቀንሳ ማለት ነው። ያ ማለት ግን 24 ወር የጸብ ነው፣ ፍቅር የለውም፣ ደስ የሚል ነገር የለውም፣ አልተንከባከባትም፣ የሚገባትን አላረገላትም አይደለም። ከነዛ ውስጥ የተወሰኑ ወራት ናቸው። አብዛኛውን የሚበልጠው ማየት የተሻለ ነው አይደል? አዎ የተሻለ። ምክንያቱም እነሱ በጣም ደስ የሚል ጊዜያቶችን አሳልፈዋል በጣም ማለት ነውና ፎከስ ማድረግ ያለባቸው ጥሩ ነገሩ ላይ ህመሟን ተረድቷት የተንከባከባት ሰዓት የሚሰማትን ስሜት ብቻ ሳይሆን ማሰብ ያለባት በዛን ሰዓት የሚፈጠሩ አለመግባባቶች ላይ ብቻ ሳይሆን ፎከስ ማድረግ ያለባት በኖርማል ጊዜ አብረው ያሳለፉትን ጊዜ ማሰብ አለባት። እሱም ቢሆን ስሜታው መረዳት መቻል አለበት። ምክንያቱም እሷ ልትል የፈለገችው ከሱ የተሻለ ነገር ማሰብ መቻል አለበት ነው። ለምሳሌ እሷ ትልቁ አጸም ብሩኬ ሌሎች ሴቶችን ኦቨር ትሪት ያደርጋል፣ እነሱ ደግሞ ወደ ፍቅር ይቀይሩታል ምናምን ነገር ነው። ይሄ ማቆም ይችላል እኮ አንዳንዴ ከአቅም በላይ ሲሆን ቤተሰብም ይቀራል እኮ ገብቷቸዋል፣ በስህተት መንገድ ሲመጣ። ስለዚህ ይሄ መታሰብ መቻል አለበት። አግሻለሁ ብዙ ነገሮችን በይቅርታ አልፌያለሁ። እርስ በርስኛ የሆነ ችግር ውስጥ በገባን ቁጥር እርስ በርስ አትደማመጡ፣ አትከባበሩ። ይበቃል በቃ ለሁሉም ነገር መንስኤ እኔ ነኝና ከሁሉም ነገር ደግሞ እኔ መወገድ ወይም ደግሞ ዞር ማለት አለብኝ ብዬ አስባለሁ። እውነት ነው። አለመከባበር ከምንም በላይ ደግሞ ከባድ ነገር ነው ባይዘው ማለት ነው። አንቺም እሱን አለማክበር እሱም አንቺን አለማክበር የበለጠ ፍቅራችሁን ከሚሸረሽረው እና ከሚያጠፋው ማለት ይቻላልና ዋነኛው ነው ብዬ አስባለሁ። እና በእያንዳንዱ ነገር የምትወራወሩት ቃላቶች ምናምን ነገር በቃ በጣም ደስ አይልም እና እሱ ነገር መወገድ መቻል አለበት። በእኔ ምክንያት ብዙ ነገር መደራረስ የለብንም። ኤፍሬምም ያደረገው ነገር ለኔ ብሎ ነው። ለኔ ለእህቱ ሲል በጣም ብዙ ዋጋ ከፍሏል። ያ ማንም የትኛውም ወንድም የትኛውም እህት የሚያደርገውን አይነት ነገር ነው ወንድሜ ለኔ ያደረገው። ግን በስተመጨረሻ ያደረገው ነገር ግን ደስ አይልም። የብሩኬን ስም እስከ ማጥፋት ያለ ስሙ ስምን እስኪሰጥ ድረስ ብዙ ነገር ብሏል። አዎ እኛም ይሄን ነው በጣም እየተቆጣ ነው። ከምንም በላይ ማስታረቅ ሲገባው የማይሆን ነገር አድርጓል። በዛ ላይ እንደገና ደግሞ የበለጠ በእናንተ መሀል ያለው ጸብ ደግሞ የበለጠ እንዲጋጋል አድርጓል ማለት ነው። እና አንቺም አሁን እንኳን መጥፎ ስሜት ላይ ሆነች ተመልሰሽ እንኳን ይቅርታ ለመጠየቅ እንኳን በማትችይበት ሁኔታ ነው እንግዲህ
ብሩኬን ሄደሽ እንዴት ወንድሜ መታው ብለሽ ማየውን ነገር ውስጥ የገባሽውና ሁለት ችግር ነው እንግዲህ የተፈጠረውና ለዚህ ደግሞ ምክንያቱ ኤፍሬም ነው። ማስተካከል ሲገባው የበለጠ ነገሩን አወሳሰበውና ተመለሰ ማለት ነውና መሆን አልነበረበትም። በቃ ለእህቱ ብሎ በዚህ ልክ እንደዚህ መሆን አልነበረበትም። ቡታጅራም መኖር አልቻልኩም፣ በሰላም ማረፍ አልቻልኩም፣ ለራሴ ጊዜ መስጠት አልቻልኩኝም። ለምን ዛሬም ይቅርታ አድርጊለት እባክሽን ልትሉ እንደምትችሉ አውቃለሁ፣ ግን አሁን እረፍዷል። ኦልሬዲ እኔ ከዚህ በኋላ እዚህ ሀገር ውስጥ አልኖርም። ትኬት ምናምን ተቆርጦልኛል፣ ጨርሻለሁ፣ ሁሉንም ነገር ጨርሻለሁ። በቃ እኔ እዚህ እየኖርኩ መታመም አልፈልግም፣ በሰላም መኖር ፈልጋለሁ። በነገራችን ላይ በመሄድሽ ሃይሚ ያላየሽው ነገሮችን በመሸሽ ሰላም መሆን አይቻልም። ምክንያቱም ይሄ የውስጥ ስሜት ነው። ሀገር ብትለቂ ምን ብቲ ምናምን ነገር እንደዚህ ምንም ብትሸሺ ከችግር ማምለጥ ይቻላል የሚል ሀሳብ የለኝም። ግን መጋፈጡ የተሻለ ነው ብዬ አስባለሁ። ማለት መተውም ካለብሽ መተው፣ ነገሮቹ ማስተካከል ካለብሽ ደግሞ ወደ ማስተካከሉ እዚሁ ሆነሽ በተታገይ ይቻላል እንጂ በእርግጠኝነት በሰው ሀገር ጭራሽ የባሰ ማለት ነው። እዚህ እኮ ብዙ የምትረሽበት ነገሮች ራሱ ይኖራሉ አይደለ? አንዳንድ ጊዜ አልፈልግም ካልሽ መብትሽ ነው፣ ግን የምትረሽባቸው ነገሮች ይኖራሉ። የሰው ሀገር ደግሞ እንደዛ አይደለም። ገብቶሻል? ሰው በራሱ ይናፍቅሻል። የሀገርሽ ሰው ራሱ በራሱ ይናፍቅሻል። ብቸኝነት ይሰማሻል። እንደገና ይሄኛው ስሜት ደግሞ አለ። ስለዚህ እንዴት ነው ልታስተናግጂው የምትችይው? ይህን ነገር በደንብ የተረዳሽው መሰለኝም እና በደንብ ቆም ብለሽ ማሰቡ የተሻለ ነው አይደል? ከብሩኬ ጋር ካልመጣው እናንተም እኔን መቀበል አትችሉም፣ እሱንም መቀበል አትችሉም። ስለዚህ እንደዚህ እየሆንን ደግሞ መኖር የለብንም። ብሩኬም ቢሆን የራሱ ህይወት መኖር አለበት በደስታ። ብሩኬን አግኝቼ መሰናበት አልችልም፣ ምክንያቱም በጣም ብዙ ስለሚታገል በቃ ለማስቀረት ስለሚሞክር እኔ እንድሄድ ስለማያበረታታኝ እሱን ስለማቅ ነው። ምክንያቱም ሰሞኑን እያደረገ ያለውን ይቅርታ እየጠየቀ ያለበትን ሁኔታ ታውቃላችሁ። እሱ ምንም እንደማይፈቅድ ምንም ጥያቄ የለውም። ምክንያቱም ማንም ሰው ደግሞ እንደዚህ እንዲሆንም አይፈልግም እና ጥሩ ሁኔታ ላይ አይደለም። እኔም ካደረኩት ነገር አንጻር ያው ከቤት ማስወጥቻለሁ። ሲቀጥል ደግሞ ኤፍሬምንም እሱ እንዳታገኘው ምናምን ብዬ ተናግሬዋለሁ ትናንት እንዳያችሁትና እኔና እሱ ከተገናኘን ብዙ ጭቅጭቅ ብዙ ነገሮች ስለሚፈጠሩ ይሄ የመጨረሻ ቪዲዮ ነው። እንደዚህ ባይሆን ጥሩ ነው። አዎ የመጨረሻሽ ቪዲዮ ባይሆን እኛም ደስ ይለናል። ሊሆንም አይችልም። ምክንያቱም ብሩኬ እንደው ኤርፖርት ተነጥፎም ቢሆን ማስቀረቱ የማይቀር ነገር ነው። ምክንያቱም ወደ አንቺ ለመመለስ በጣም እየጣረ ያለበት ሰዓት ነው። ይሄ ቪዲዮ ራሱ ብሩኬ ሲያዩ በጣም ልቡ እንደሚሰበር ነው ማስበው። በጣም ማለት እንቅልፍ የማያስተኛ ቪዲዮ ነው ለሱ የለቀቅሽው። ስለዚህ ለሁላችንም በጣም አዝናል። ሞርገን ለብሩኬ በጣም ከባድ ነው። ቤተሰብም በዚህ ልክ ዝም ይልሻል ብዬ አላስብም። እዛ ደግሞ ቢፈቅድ ብቻዬን እንደዚህ ካሜራ ደቅኝ ምናምን ልመጣ አልችልም። ምናልባት አዲስ ህይወት ከጀመርኩኝ ያው ሰው ሀገር ላይ እንግዲህ አላቅም የራሴን ህይወት ከጀመርኩኝና ደህና መሆን ከቻልኩኝ ራሴን ማከም ከቻልኩኝ የነበረኝን ህይወት ያለፈውን ህይወት ምናምን መርሳት ከቻልኩኝ ልመጣላችሁ እችላለሁ። ይቻላል ወይ ነው አሁን? ይቻላል ወይ? ለመርሳት መጀመርና ለመሆን መጀመር ይለያል። ምናልባት ለመርሳት የምትጀምሪ ከሆነ ከባድ ነው የሚሆንብሽ ብዬ አስባለሁ። የበለጠ ህይወትሽ ውስብስብ ነው የሚሆነው። እሱንም ቆም ብለሽ እንድታስብ እንፈልጋለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ ነገ ደግሞ እንመጣለን ማለት ነው። እስከዛው እያላችሁበት ሰላማችሁ ብዝት ይበል። ቻው ባይ